የፋሽኑ ዓለም ኢንዱስትሪ ወሰን የለሽ የፈጠራ አቅም እንዳለው ቢታመንም አንዳንድ ጊዜ ግን ከምክንያታዊነት ውጪ የሆኑና የሰዎችን አእምሮ የሚፈታተኑ እንግዳ ፋሽኖች ይዘው ብቅ ሲሉ ይስተዋላል። ታዲያ እኛም ለዛሬ ይህ በእውነት ፋሽን ነው ወይስ ቀልድ ከሚያስብሉ የፋሽን አይነቶች አንስተን አስደንጋጭና አንዳንዴም አሳፋሪ የሆኑ ሁነቶችን ልናስቃኛችሁ ነውና አብራችሁን ቆዩ። አንደኛ፣ የፋሽን ዓለም እብደቶች። በምንለብሳቸው ልብሶችና የምንጫማቸው ጫማዎች ላይም የሚታየው ነገር አእምሮን የሚያስገርም ሲሆን በ2022 ባሌንሲያጋ የተሰኘው የቅንጦት ብራንድ ያወጣው የፓሪስ ስኒከር ለዚህ ጥሩ ማሳያ ሲሆን ይህ ጫማ ሲታይ አዲስ ሳይሆን ለዓመታት በጦርነት ቀጠና ውስጥ የተረገጠ የተቀደደ የቆሸሸና ያረጀ ቢመስልም የሚያስገርመው ነገር ይህንን ያረጀ የሚመስልን ጫማ ለመግዛት $1850 መክፈል ይጠበቅቦታል። ይህ ብራንድ በዚህ ብቻ ሳይወሰን በጭቃ የተለወሰ የሚመስል ጂንስና የተቀደደ ጃኬት በሺዎች በሚቆጠር ዶላር የሚቸበቸብ ሲሆን የዚህ ፋሽን ጽንሰ ሐሳብ ትክክለኛነትን ወይንም ለአለባበስ አለመጨነቅን ለማሳየት ነው ቢባልም ብዙ ሰዎች ግን ድህነትን እንደ ፋሽን ወይንም እንደ መቀለጃ መጠቀም ነው በሚል አጥብቀው የሚተቹት ሲሆን በሺ የሚቆጠር ዶላሮችን ከፍሎ የተጎሳቆለን ሰው መምሰል የፋሽኑ ዓለም የመጨረሻው እብደት ነው ሲሉ ይደመጣል። ይህን እብደት ወደ ሌላ ደረጃ ከፍ ሲያደርጉት ደግሞ ጆርዳን ሉካ የተባለ ብራንድ በ2023 ባቀረበው ስብስብ ላይ ልክ ሽንት ያመለጠው የሚመስል ጠቆር ያለ ምልክት በብሽሽቱ አካባቢ ያለበት ጂንስ ሱሪ አስተዋውቋል። ይህ ሱሪ እስከ $800 የሚሸጥ ሲሆን ሰዎች እንዴት ይህንን አስቀያሚ ዲዛይን ሊገዙ ቻሉ የሚለው ጥያቄም የብዙዎች ነበር። ነገር ግን ሱሪው ለገበያ በቀረበበት ወቅት የኩባንያው ድረ ገጽ በሸማቾች ተጨናንቆ እንደነበርና ወዲያውኑ ተሽጦ ማለቁ የሰዎችን የፋሽን ምርጫ ለመረዳት ምን ያህል አስቸጋሪ እንደሆነ ያሳያል። የፋሽን ትርኢቶች ደግሞ የራሳቸው የሆነ የተለየ ዓለም ያላቸው ሲሆን አንዳንድ ጊዜ በመድረክ ላይ የሚታዩት ልብሶች ለመለበስ ሳይሆን እንደ ጥበብ ሥራ ወይንም ተመልካችን ለማዝናናት አልፎም ለማስደነቅ ብቻ የሚሰሩ ናቸው። ለምሳሌ በ2022 የለንደን ፋሽን ሳምንት ላይ የቀረበው የጄምስ ዎልሽ ዲዛይን አንዲት ሞዴል ግዙፍ የሆነና የሚሽከረከር ነገር ያለበትን ልብስ ለብሳ የታየች ሲሆን ይህ ልብስ ምቾት የማይሰጥና ለማንም የማይሆን ቢሆንም የዲዛይነሩን የመፍጠር አቅም ለማሳየት የቀረበ ነበር። እንዲሁም ቪክቶርና ሮልፍ የተባለው ብራንድ ከላይ ወደ ታች የተገለበጡ ወይንም ከተፈጥሮ ውጪ በሆነ አቅጣጫ የተሰፉ ጋውኖችን ማቅረቡ ፋሽን ከልብስነት አልፎ ወደ ስነ ጥበብነት መቀየሩን ያሳየ ሲሆን በሌላ በኩል ሳም ስሚዝ የተባለው ዘፋኝ ለብሶት የታየው በአየር የተሞላ ፊኛ የሚመስል ልብስ እንዲሁም የሃሪ ክሪሽናን ግዙፍ የሚነፉ ሱሪዎች ፋሽን ምን ያህል ከተለመደው የሰውነት ቅርጽ እየወጣ እንደሆነ ማሳያዎች ናቸው። እነዚህ ዲዛይኖች አንዳንዴ ለማህበራዊ ትችት፣ አንዳንዴ ደግሞ ዝም ብሎ ትኩረት ለመሳብ የሚደረጉ ሙከራዎች ናቸው። ሁለተኛ፣ የጫማው ዓለም። ሌላው ደግሞ የጫማው የፋሽን ዓለም ሲሆን ከዚህም መካከል ታዋቂው የጫማ አምራች ናይኪ ያመረተው የሰይጣን ጫማ ሲሆን የጫማ የተሰራው ከናይኪ ኤርማክስ ሞዴል ላይ ሲሆን በእያንዳንዱ ጫማ ሶል ውስጥ ቀይ ቀለምና አንድ ጠብታ የሰው ደም የተጨመረበት ሲሆን በተጨማሪም የፔንታግራም ወይንም የሰይጣን አምልኮ ምልክትና ሉቃስ 10:18 የሚል የመጽሐፍ ቅዱስ ጥቅስ ተጽፎበታል። ጥቅሱም ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው የሚል ሲሆን ከሰይጣናዊ ተምሳሌት ጋርም ስለሚያያዝ 666 ጥንድ ብቻ የተመረተው ይህ ጫማ $1018 ለገበያ ቀርቦ በደቂቃዎች ውስጥ ነበር የተሸጠው። ነገር ግን ይህ ድርጊት ብዙዎችን ያስቆጣ ሲሆን የሃይማኖት መሪዎችና ፖለቲከኞች ድርጊቱን አውግዘውታል። ከሁሉም በላይ ግን የናይኪ ኩባንያ ስሙ ያለ ፈቃድ ጥቅም ላይ በመዋሉ ክስ መስርቶ ጫማዎቹ ከገበያ እንዲሰበሰቡ ያደረገ ሲሆን በተቃራኒው ደግሞ የኢየሱስ ጫማ ተብሎ የተቀደሰ ውሃ በሶል ውስጥ የተጨመረበት ጫማም ተሰርቶ
ለገበያም አቅርቦ ነበር። ይህ የሚያሳየው የፋሽን ዓለም ገበያውን ለመቆጣጠር ሲል የትኛውንም ድንበር ከመጣስ ወደ ኋላ እንደማይል ነው። ሶስተኛ የሉዊ ቪቶን ህንፃ። ይህ በኒውዮርክ ከተማ የሚገኝ አንድ ግዙፍ ህንፃ ሲሆን ይህ በዓለም ታይቶ የማይታወቅ ግዙፍ የሻንጣዎች ክምር የሚመስል ህንፃ ትኩረትን የብዙዎችንም ቀልብ ስቧል። ይህ 240 ጫማ ርዝመት ያለውና በሻንጣዎች ቅርጽ የተሰራው ግንባታ በውስጡ ልብሶችን የያዘ ሳይሆን በታዋቂው የፋሽን ኩባንያ ሉዊ ቪቶን እየተገነባ ያለውን ዋና መሸጫ ህንፃ ለመሸፈን የተሰራ የማርኬቲንግ ስትራቴጂ ነው። የግንባታ እንዲሁ በዘፈቀደ የተሰራ ሳይሆን እያንዳንዱ የሻንጣው ክፍል ልክ እንደ እውነተኛው የሉዊ ቪቶን ሻንጣ እንዲመስል ተደርጎ ቁልፎቹና ማያያዣዎቹ ሳይቀሩ በትልቁ ስኬል የተሰሩ ሲሆን ኩባንያው ይህንን ያደረገው ህንፃው እየታደሰ ባለበት ወቅት ደንበኞችን ለመሳብና የገበያ ትኩረትን ለመቀስቀስ ሲሆን ይህም የቅንጦት ብራንዶች ለገጽታ ግንባታ ምን ያክል ገንዘብ እንደሚያፈሱ ማሳያ ነው። አራተኛ ቦርሳ። ወደ ቦርሳ ዓለም ስንገባ ደግሞ የሉዊ ቪቶን በአውሮፕላን ቅርጽ የሰራው ቦርሳ ሌላው አስቂኝ ፈጠራ ሲሆን ቨርጂል አብሎ በተባለ ዲዛይነር ዲዛይን የተደረገው ይህ ቦርሳ ልክ እንደ አውሮፕላን ክንፍና ሞተር ያለው ሲሆን ዋጋው $39,000 ነው። የሚያስገርመው ነገር ደግሞ የአንድ እውነተኛ አነስተኛ አውሮፕላን ዋጋ ከዚህ ያነሰ መሆኑ ነው። ስድስተኛ ኮፐርኒ። ሌላው ኮፐርኒ የተባለው ብራንድ ከሜቴዎራይት ወይንም ከጠፈር የወደቀ ድንጋይ የሰራው ቦርሳ ሲሆን ከ55,000 ዓመታት በፊት ወደ ምድር እንደወደቀ የሚነገርለትን ድንጋይ በመጠቀም የተሰራው ይህ ቦርሳ $45,000 እንደሚያወጣ ይነገራል። ይህ ቦርሳ ክብደቱ ከፍተኛ ቢሆንም ከድንጋይ ዘመን የመጣን ቅርስ እንደ ቦርሳ መያዝ ለሚፈልጉ የቅንጦት አፍቃሪዎች ተመቻችቶ ለገበያ ቀርቧል። አንዳንድ ጊዜ የፋሽን ብራንዶች ከጥበብ ይልቅ ወደ ስድብና ባህልን ወደ ማዋረድ የሚጠጉ ስህተቶችን የሚሰሩ ሲሆን ጉቺ በ2018 ያወጣው ጥቁር ሹራብ ለዚህ ትልቅ ማሳያ ነው። ሹራቡ አንገቱ አካባቢ ወደ ላይ ተሰብስቦ የአፍ ቅርጽ ያለውና ቀይ ቀለም የተቀባ ሲሆን ይህ ዲዛይን በጥንት ጊዜ ጥቁር ሕዝቦችን ለማጥላላት ይደረግ የነበረውን ብላክ ፌዝ ሜካፕ ስለሚመስል በዓለም ዙሪያ ከፍተኛ ተቃውሞ አስነስቶም ነበር። በተለይም ልብሱ የተለቀቀው በጥቁሮቹ ታሪካዊ ወር ላይ በመሆኑ ነገሩን ያባባሰው ሲሆን ጉቺ ወዲያውኑ ይቅርታ ጠይቆ ምርቱን ከገበያ ለመሰብሰብ ተገዷል። በተመሳሳይ ሁኔታ ሻኔል የአውስትራሊያ ተወላጆችን ባህላዊ መሳሪያ ቡሜራንግ በቅንጦት ዕቃነት $2,000 መሸጡ እንደ ባህል ዘረፋ ተቆጥሮ ቅሬታ አስነስቶ የነበረ ሲሆን በሌላ መልኩ ቲፋኒ ኤንድ ኮ ደግሞ ተራ የሚመስሉ የቤት ውስጥ ዕቃዎችን በውድ ዋጋ በመሸጥ ከፍተኛውን ስፍራ ይይዛል። ለምሳሌ እንደ ቆርቆሮ ጣሳ የሚመስል የብዕር ማስቀመጫ $1,000 ወይንም የልብስ ማያያዣ ቁልፍ $800 የሚሸጥ ሲሆን ይህ እብደት ሰዎች ለብራንድ ስም ብቻ ምን ያክል ገንዘብ ለማውጣት ፈቃደኛ እንደሆኑ ያሳያል።